ፕሬዝዳንት ኢሳያስ አፈወርቂ የሚያሳስባቸው ጉዳይ ምንድን ነው? አምነስቲ የሚዲያ ፈና እንዲቆም ጠይቋል። ኢትዮጵያ ከገቢዋ 26 በመቶ ለዕዳ ክፍያ እንደምታውል ስለመገለጹም፣ በትምህርት ቤት በተነሳው እሳት አደጋም 16 ተማሪዎች ለህልፈት ተዳርገዋል። የኢትዮጵያን የነገ ዕጣ ፈንታ የሚወስኑ አንገብጋቢ ጉዳዮች ምንድናቸው? ኔቶ የሩሲያን ተግባር አውግዟል። አሜሪካና ኢራን በመጨረሻም ስለ መስማማታቸውም እየተወራ ይገኛል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 21 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከይሳ ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። ትምህርት፣ ብሔራዊ አንድነትና ሰው ሰራሽ አስተውሎት የኢትዮጵያን የነገ ዕጣ ፈንታ የሚወስኑ አንገብጋቢ ጉዳዮች መሆናቸውን የፖለቲካና የኢኮኖሚ ተንታኝ የሆኑት ክቡር ገና ባወጡት አዲስ ትንታኔ ያስገነዘቡም። ጉዳዩ የፖሊሲ ክርክር ብቻም ሳይሆን መጪው ትውልድ ተባብሮ መስራት የምትችል ሀገር ይረከባል ወይስ በጂኦግራፊ ብቻ የተገናኙ ግን የተለያዩ ማህበረሰቦችን የሚል የህልውና ጥያቄ መሆኑን አብራርተዋል። ትምህርት ምሩቃንን ብቻ ሳይሆን ዜግነትን፣ ማህበራዊ እሴቶችና አብሮነትን የሚቀርጽ ኃይል ተቋም መሆን ጽሑፉ ያስረዳል። ኢትዮጵያ በአሁኑ ወቅት ብዝሃነትና ሀገራዊ አንድነትን አስማምቶ የማስኬድ ከባድ ፈተና ውስጥ ትገኛለችም ብለዋል። በአፍ መፍቻ ቋንቋ መማር ለባህልና ለማንነት ክብር ትልቅ ቦታ ቢኖረውም ከመጠን ያለፈ የትምህርት መከፋፈል የሚያመጣውን ሀገራዊ መዘዝ ችላ ማለት አይገባም ሲሉም በትንታኔያቸው ላይ ጽፈዋል። በኦሮሚያና በትግራይ ክልሎች ለዓመታት የተማሩ ልጆች በቀጥታ ተግባብተው አብረው መስራት ካልቻሉም የትምህርት ስርዓቱ ትብብር ሳይሆን በትይዩ መጓዝን እየፈጠረ መሆኑን አቶ ክቡር አስገንዝበዋል። አንድነት በተግባር እንጂ በመፈክር አይገነባም። መፍትሄው ግን አስገዳጅ የሆነ የባህል አንድነት ማምጣት አይደለም። ታሪክ እንደሚያሳየው በማፈን የሚገነባ ብሔርተኝነት ቂምን እንጂ አንድነትን አያመጣም። ከዚህ ይልቅ እውነተኛ ብሔራዊ ባህልና አንድነት የሚገነባውም ዜጎች በጋራ መንገዶች ሲገነቡ፣ የንግድ ስራዎች ሲሰሩና የጋራ ችግሮቻቸውን ሲፈቱ ነው። ብሔራዊ አንድነት በባንዲራ በመዝሙርና በመፈክር ብቻ አይገነባም ብለዋል። በመሆኑም የትምህርት ስርዓቱ ከተለያዩ ክልሎች የመጡ ተማሪዎች በስነ ጥበብ፣ በሙዚቃ፣ በስፖርትና በጋራ የፈጠራ ፕሮጀክቶች ላይ ተባብረው እንዲሰሩ በማድረግም አብሮነት በተግባር እንዲያጣጥሙም ሊያደርግ ይገባል። በዚህ የሽግግር ወቅት የሰው ሰራሽ አስተውሎትና የቴክኖሎጂ እድገት ትልቅ እድልም ፈተናም ይዞ መጥቷል። የትምህርት ስርዓቱና ማህበረሰቡ የተከፋፈለ ከሆነም የዘር ፖለቲካ ይበልጥ በማስፋት ዜጎች በራሳቸው ጠባብ አመለካከት ውስጥ እንዲጓዙም ሊያደርጋቸው ይችላል። በአንጻሩ ግን ትክክለኛ የትምህርት ፍልስፍና ከተከተልን አርቲፊሻል ኢንተሊጀንስ የቋንቋ እንቅፋቶች በመስበር ከተለያዩ ክልሎች የመጡ ተማሪዎች በጋራ ፕሮጀክቶች ላይ እንዲሰሩ በማገዝም ለሀገር እድሳት ትልቅ ኃይል ሊሆን ይችላልን ብለዋል። የሀገሪቱን የወደፊት ዕጣ ፈንታ የሚወሰነው ቴክኖሎጂው ሳይሆን የምንከተለው የትምህርት ፍልስፍና መሆኑን የክቡር ገና ትንታኔ ያስገንዝቧል። ዜጎች በፍርሃትና በተጽዕኖ ሳይሆን በነፃነትና በጋራ ዓላማ ተባብረው የሚሰሩበትን ስርዓት መገንባት ከተቻለ የተቻለች ሀገር መፍጠር እንደሚቻል አቶ ክቡር ገና አስተያየታቸውንም ሰጥተዋል። ቀጥለናል። አምነስቲ ኢንተርናሽናል በኢትዮጵያ ሚዲያዎች ላይ የተከፈተው የአፈና ዘመቻ በአስቸኳይ እንዲቆም ጠየቀ። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከመጪው 7ኛ አጠቃላይ ምርጫ አስቀድሞም በሚዲያዎች ላይ የጀመረውን ስልታዊ የአፈና ዘመቻ እንዲቀለብስ በጽኑ አሳስቧል። ተቋሙ ዛሬ አርብ ዕለት ግንቦት 21 ቀን 2018 ዓ.ም ባወጣው መግለጫው ባለስልጣናት የፕሬስ ነጻነት ለማፈን የገለልተኛ ሚዲያዎችን የምዝገባ ፍቃድና የጋዜጠኞችን የዘገባ ፍቃድ መሰረዛቸውን ገልጿል። ከዚህም በተጨማሪ ከቅርብ ወራት ወዲህም በጋዜጠኞች ላይ የዘፈቀደ እስር፣ የግዳጅ ስወራና ህገወጥ ክትትል እየፈጸመ መሆኑን በመጥቀስም ወንጅሏል። የአምነስቲ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቴጌር ቻጉታ የኢትዮጵያ ብሔራዊ ምርጫ ቦርድ ጋዜጠኞች የዘገባ ፍቃድ ሲወስዱ የሚያስገድደውን ቃለ መሐላ ክፉኛ ተችቷል። ይህ አሰራር ቦርዱ የማይመቹ መረጃዎች ሳንሱር ለማድረግና በህዝባዊ ውይይቶች ላይም ቁጥጥር ለማድረግ የሚጠቀምበት ግልጽ መሳሪያ ነው ያሉትን ዳይሬክተሩ ዓለም አቀፍ የልማት አጋሮችን በገለልተኛ ሚዲያዎች ላይ የሚወሰደውን ስልታዊ እርምጃ በመቃወም ድምፃቸውን እንዲያሰሙም ጥሪውን አቅርቧል። ኢትዮጵያ ከገቢዋ 26 በመቶ ለዕዳ ክፍያ እንደምታውል ተገለጸ። የአፍሪካ ልማት ባንክ በአፍሪካ የኢኮኖሚ ትንበያ 2026 ሪፖርት ላይ
ኢትዮጵያ ከገቢዋ 26 በመቶ ለዕዳ ክፍያ እንደምታውል ይፋ አድርጓል። የሀገሪቱ የውጭ ዕዳ ከወጪ ንግዷ በ220 በመቶ የሚበልጥ ሲሆን አጠቃላይ የህዝብ ዕዳዋ ደግሞ ከሀገር ውስጥ ጠቅላላ ምርት 42.8 በመቶ መድረሱን ገልጿል። በተጨማሪም የኮንትሮባንድ አበዳሪዎች ጋር የሚደረገው የዕዳ ሽግግር ድርድር ፍሬ አለማፍራቱ ኢትዮጵያ ዓለም አቀፍ የካፒታል ገበያዎች እንዳታገኝ ትልቅ ማነቆ ሆኖባታልም ተብሏል። ሆኖም እነዚህ የዕዳ ተግዳሮቶች በመቋቋም የኢትዮጵያ ኢኮኖሚ እንደ አውሮፓውያን አቆጣጠር 2025-26 የ7.8 በመቶ ወይም በ2026-27 ደግሞ የ8.5 በመቶ ከፍተኛ እድገት እንደሚያስመዘግብም ባንኩ ጠቁሟል። ለዚህ ተስፋ ሰጪ እድገት እንደ አጠቃላይ ሞተር የጠቀሱት ቁልፍ ነጥቦችም የተደረጉ የኢኮኖሚ ማሻሻያዎች፣ የሚጠበቁ የዕዳ ሽግሽግ ስምምነትም፣ የውስጣዊ ግጭቶች መርገብና አዳዲስ የውጭ ገንዘብ ድጋፎች መገኘት ናቸው ሲልም የአፍሪካ ልማት ባንክ ባወጣው መግለጫም አሳውቋል። ቀጥለናል። ፕሬዝዳንት ኢሳያስ ሊያሳስባቸው የሚገባው ጉዳይ ምንድን ነው? ከአሜሪካ ብድር ይልቅ የኤርትራ በጀት ነው ሲሉ አምባሳደር አንደ ብርሃን ወልደ ጊዮርጊስ ተናግረዋል። በአውሮፓ ህብረት የኤርትራ አምባሳደር የነበሩትና አሁን የየመን የሰላም ሂደት ከፍተኛ አማካሪ በመሆን እየሰሩ ያሉት አምባሳደር እንደ ብርሃን ወልደ ጊዮርጊስ በፕሬዝዳንት ኢሳያስ አፈወርቂ ላይ ከፍተኛ ትችት ሰንዝረዋል። ፕሬዝዳንት ኢሳያስ የኤርትራን 35ኛ ዓመት ምክንያት በማድረግ ባሰሙት ንግግር የአሜሪካ ዕዳ ባለፈው ዓመት 30 ትሪሊዮን ዶላር ነበር፣ አሁን ግን 40 ትሪሊዮን ደርሷል ከማለታቸውም በላይ በአሜሪካ ኢኮኖሚ ፖሊሲ ላይ ማብራሪያ መስጠታቸውም ይታወሳል። አምባሳደር እንደ ብርሃን ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልሳቸውም ፕሬዝዳንት ኢሳያስ ሊያሳስባቸው የሚገባው ከአሜሪካ ብድር ይልቅ የኤርትራ በጀት ነው ያሉም ሲሆን ጨምረውም ፕሬዝዳንቱ ግልጽነትና ተጠያቂነት ስለሌለባቸው ይህንን ጉዳይ እንደማያሳስቡት ገልጸዋል። ሲናገሩም እንደ የአንድ መሪ ነጻነት ቀን ወይንም ብሔራዊ በዓል ላይ የሚደረገው ንግግር ማተኮር ያለበትም በውስጣዊ ጉዳይ በሀገሪቱ የውስጥና በሕዝቡ ሁኔታ ላይ ነበረ። ይሁንና የእርሳቸው ንግግር እንደ መሪ ሳይሆን እንደ ዓለም አቀፋዊና ቀጠናዊ ጉዳዮች ተንታኝ ነበረም ብለዋል። ምዕራቡ ዓለም በተለይ አሜሪካ የምትከተለው የተሳሳተ ፖሊሲ በኤርትራ ላይ ተጽዕኖ በመፍጠር የተነሳ ይህንን መናገራቸው በመሞገትም ጋዜጠኛው ላቀረበላቸው ጥያቄ አምባሳደሩ ሲመልሱም እንዲህ አይነቱ አባባል ለአስተዳደር ድክመት ማሳሰቢያ ሲሉም ጠርተውታል። ይህ በእርግጥ አንዱ ምክንያት ቢሆንም ዋና የሚባል ነገር ግን አለ። በየዓመቱ የልማት ፕሮግራሞች እያሉ ፕሬዝዳንቱ ይናገራሉ። እነዚህ ልማት ፕሮግራሞች ሲናገሩ አሁን ከ30 ዓመት በላይ የሞላቸው ቢሆንም በመሬት ላይ አልታየም በማለት ገልጸው የኤርትራ ችግር ውስጣዊ እንጂ ውጫዊ አለመሆኑንም አስረድተዋል። በአሜሪካና በኤርትራ መካከል ግንኙነት ለማደስና ማዕቀብ ለማንሳት ጥረት መጀመሩን አስመልክተው የሚሰራጩት ዘገባዎች የጠየቁት አምባሳደሩ ሲጀመር ማዕቀቡ የተናጠልና ፍትሐዊ አልነበረም። ህጋዊ ማዕቀብ የሚሆነው የተባበሩት መንግስታት ድርጅት ቢጥል ነበረ። በአሜሪካ የጣለው ማዕቀብ ህገ ወጥ በመሆኑም ይህንን ማንሳቱ አግባብ ነው ካሉ በኋላ እስካሁን የተነሳ ነገር እንደሌለና ጉዳዩ በሐሳብ ደረጃ እንደሚገኝም አስረድተዋል። የኢትዮጵያ ድምፅ ዜናዎች ወደ እናንተ መድረሳቸውን ቀጥሏል። አድማጮች፣ ወደ ውጭ ዜናዎቻችን አልፈናል። አሜሪካና ኢራን ጦርነቱን ለማስቆም ከሚያስችል ስምምነት ላይ ከመድረሳቸው በፊት አሁንም መፍታት ያለባቸው በርካታ አወዛጋቢ ጉዳዮች መኖራቸውን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አሳወቁም። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈረም ተቃርበው እንደነበረም ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ቫንስም ሁለቱ ወገኖች መቼ ስምምነት ላይ ሊደርሱ እንደሚችሉ ወይም ጨርሶ ስምምነት ይፈረም እንደሆነ አሁን ላይ መናገር አስቸጋሪ እንደሆነም ተናግረዋል። ይህ ሊደረስበት የታሰበው ስምምነት የተኩስ አቁሙን ለ60 ቀናት የሚራዘምና በቀጣይ የኢራን የኒውክሌር ፕሮግራም ዕጣ ፈንታ ላይ ሰፊ ድርድር ለመክፈት የሚያስችል መሆኑን ተዘግቧል። ሐሙስ ዕለት የአሜሪካ ባለስልጣናት ሁለቱ ሀገራት በስምምነቱ ማዕቀፍ ዙሪያ መስማማታቸውና የትራምፕ እንደዚሁም የኢራን መሪዎች ይሁንታ ብቻ እየጠበቁ መሆኑን ለቢቢሲ ቢገልጹም የኢራን ታስኒም የዜና ወኪል ግን ስምምነቱ እስካሁን እንዳልተጠናቀቀና እንዳልተረጋገጠ በማስነበብ ተቃራኒ መረጃ አቅርቦ ነበር። አሜሪካ ኢራን ከፍተኛ መጠን ያለው የበለጸገ ዩራኒየም ማምረቷን እንድታቆምና የኒውክሌር የጦር መሳሪያ ለመስራት ሊውል ይችላል ባለትን ነባር ክምችቷን እንድታስወግድም ለረጅም ጊዜ ስትጠይቅ መቆየቷም የሚታወስ ነው። ባለፈው ኤፕሪል 8 የመጀመሪያው የተኩስ አቁም ከደረገ ጀምሮ ፕሬዝዳንት ትራምፕ ሁለቱ ወገኖች ለስምምነት መቀረባቸው መደጋጋሚ ቢገልጹም እስካሁን ድረስ ግን በመሬት ላይ የሚጨበጥ ውጤት ግን
አልታየም። በኬንያ ትምህርት ቤት ውስጥ ሆን ተብሎ በተቀሰቀሰ አስከፊ የቃጠሎ ወንጀል የተጠረጠሩ 8 ተማሪዎች በቁጥጥር ስር ውለዋል። በኬንያ በሚገኝ አንድ የሴቶች ትምህርት ቤት ውስጥም 16 ተማሪዎች ለህልፈት ለዳረገውና ሆን ተብሎ ለተለኮሰ እሳት እጃቸው አለበት ተብለው የተጠረጠሩ 8 ተማሪዎች በቁጥጥር ስር መዋላቸውን ፖሊስ አሳውቋል። ከዋና ከተማዋ ናይሮቢ በስተሰሜን ምዕራብ በ120 ኪሎ ሜትር ርቃ በምትገኘው ጊልጊል ከተማ በሚገኘው የኡቱ ሚሼል ሴቶች አካዳሚ ሐሙስ ማለዳ የተቀሰቀሰው እሳትም 135 ተደራራቢ አልጋዎች የነበሩትን የመኝታ ክፍል የላይኛውን ፎቅ ሙሉ በሙሉ አውድሞታል ተብሏል። የብሔራዊ ፖሊሲ አገልግሎት ባወጣው መግለጫው ከተማሪዎችና ከሰራተኞች ጋር ከደረቀ ቃለ መጠይቆች እንደዚሁም የቪዲዮ ካሜራ ምስሎች ከፎረንሲክ ምርመራ በኋላ 8 የትምህርት ቤቱ ተማሪዎች ከእሳቱ እቅድና አፈጻጸም ጋር በተያያዘ ፈላጊ ግለሰቦች መሆናቸውን መለየቱም ገልጿል። የቃጠሎውን ትክክለኛ መንስኤ ለማወቅ ምርመራ አሁንም እንደቀጠለ እንደሚገኝም የኬንያ ፖሊስ ያወጣው መግለጫም ያስነብባል። ኔቶ ሮማኒያ ውስጥ በሚገኝ የመኖሪያ ህንፃ ላይ ሰው አልባ አውሮፕላን መውደቁን ተከትሎ የሩሲያ ግዴለሽነት አወገዘች። አንድ የሩሲያ ድሮን የሮማኒያ ውስጥ በሚገኝ የመኖሪያ ህንፃ ላይ ተከስክሶ እሳት አደጋ ማድረሱና 2 ሰዎች መቁሰሉን ባለስልጣናት አሳውቀዋል። ይህም ከኔቶና ከአውሮፓ ህብረት ባለስልጣናት ጠንካራ ትችት አስከትሏል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን ለክስተቱ በሰጡት ምላሽ የሩሲያ የወረራ ጦርነት ሌላ ተጨማሪ ቀይ መስመር አልፏል ብለዋል። ኔቶ በበኩሉም የሩሲያ ግዴለሽነት ማውገዟል። በ4 ዓመቱ የዩክሬን ጦርነት ወቅት የሩሲያ ድሮኖች በተደጋጋሚ የሮማኒያ ድንበር ጥሰው የገቡ ቢሆንም የኔቶ አባል በሆነችው ሀገር ዜጎች ላይም ጉዳት ሲያደርስ ግን ይህ ለመጀመሪያ ጊዜ መሆኑን አርቲኤን ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 21 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።